ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ደቡብ አፍሪካ የአፓርታይድ ዘመን ፖለቲከኛን የአሜሪካ አምባሳደር አድርጋ ሾመች። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በአፓርታይድ መንግስት ባለስልጣናት የነበሩት ሮልድ ማየር ለአሜሪካ አዲስ አምባሳደር አድርገው ሾሙ። የቀድሞ አምባሳደር ኢብራሂም ራሳል ባለፈው ዓመት ዶናልድ ትራምፕን የነጮች የተበዳይነት መንፈስ እየቀሰቀሱ ነው በሚል ያቀረቡትን ትችት ተከትለው ከዋሽንግተን ከተባረሩ በኋላ ደቡብ አፍሪካ አሜሪካ ውስጥ ከፍተኛ ልዑክ አልነበራትም። ይህም ቀድሞውንም የሻከረውን የሁለቱ ሀገራት ግንኙነት ያባባሰው ሲሆን ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ ደግሞ ግንኙነታቸው ተሸርሽሯል። የማፎሳ ቃል አቀባይ ቬንስ ማጊዮና የአዲሱ አምባሳደር መታጨት ለቢቢሲ አረጋግጠዋል። በአሜሪካ አምባሳደር እንዲሆኑ መሾማቸውን አረጋግጠዋል ብለዋል። የ78 ዓመቱ ማየር እንደ አውሮፓውያን አቆጣጠር በ1990ዎቹ በደቡብ አፍሪካ አናሳ ነጮች የሚመሩትን የዘር መድሎ ስርዓት እንዲያበቃ ከአሁኑ ፕሬዝዳንት ራማፎሳ ጋር ዋና ተደራዳሪ በመሆን ቁልፍ ሚና የተጫወቱ ናቸው። አዲሱ አምባሳደር አፓርታይድ እየተባለ የሚጠራውን የዘር መድሎ ያስተዋወቀው የናሽናል ፓርቲ ተወካይ ነበሩ። ፕሬዝዳንት ራማፎሳ ደግሞ በኔልሰን ማንዴላ የሚመራውን አፍሪካ ናሽናል ኮንግረስ ወኪል ነበሩ። በዚህ ወቅትም ሁለቱ ፖለቲከኞች ወዳጅነትን መመስረታቸው ይነገራል። ማየር ባለፈው ዓመት ራማፖሳ የሀገሪቱ የተለያዩ ችግሮች እንዲፈታ የተቋቋመ ብሔራዊ ምክክር ሂደት እንዲመሩ ከመረጧቸው 32 ታዋቂ ደቡብ አፍሪካውያን ውስጥ አንዱ ናቸው። አዲሱ አምባሳደር በአፓርታይድ መንግስት ወቅት የህገ መንግስታዊ ጉዳዮች ሚኒስትር የነበሩ ሲሆን በኋላ ላይ እንደ አውሮፓውያን አቆጣጠር በ1994 ኔልሰን ማንዴላ ፕሬዝዳንት ሲሆኑ የአንድነት መንግስቱን ተቀላቅለዋል። ከሁለት ዓመት በኋላ ይህንን ኃላፊነታቸውን በመልቀቅ የአንድነት ዲሞክራሲ ንቅናቄ የጋራ መስራች ሆነዋል። በኋላ ላይ ግን ገዢውን ኤኤንሲ ፓርቲ ተቀላቅለዋል። ማየር አፍሪካነር ተብለው የሚጠሩት ነጭ ደቡብ አፍሪካዊ ሲሆኑ ተራማጅ እንደሆኑ ይታመናል። በአክራሪ ነጮች ዘንድ ግን በተለይም በሰላም ንግግር ወቅት በነበራቸው ሚና እንደ ከሃዲ ይቆጠራሉ። አፍሪካኖች በደቡብ አፍሪካ ቀደምት አውሮፓ ሰፋሪዎች ሲሆኑ ፕሬዝዳንት ዶናልድ ትራምፕ በአሁኑ ወቅት የዘር ፍጅትና ግድያ እያስተናገዱ መሆኑንም ተናግረዋል። ሆኖም ይህ ክስ በተለያዩ ወገኖች በስፋት ውድቅ የተደረገ ነው። ትራምፕ ይህንን ክሳቸው አሜሪካ ለደቡብ አፍሪካ ትሰጠው የነበረውን እርዳታ እንድትገታና ነጭ ደቡብ አፍሪካውያን እንደ ስደተኛ ተቆጥረው ወደ አሜሪካ እንዲመጡ ፖሊሲ ለመከተላቸው አንድ ምክንያት ነው። ራማፎሳ የአንድ ዘር ወይም ባህል ሰዎች ተለይተው እየተገደሉ ነው የሚለውን ክስ ሙሉ በሙሉ ውሸት ነው ብለዋል። የአዲሱ አምባሳደር ሹመት በደቡብ አፍሪካ የተደበላለቀ ስሜት የፈጠረ ሲሆን አንዳንዶች ፖለቲካዊ ብልጠት ሲሉት፣ ሌሎች ደግሞ በተለይም በነበራቸው የፖለቲካ ተሳትፎ እና በዕድሜያቸው ስጋት አንስተዋል። ሹመቱን የደቡብ አፍሪካ ተቃዋሚ የፖለቲካ መሪ የሆኑት ጁሊየስ ማሌማ በዴሞክራሲያችን ትግል ላይ ሆን ተብሎ የተፈጸመ ስድብ ነው ብለውታል። ፕሬዝዳንት ራማፖሳ ውሳኔያቸውን በመከላከል ማየር ደቡብ አፍሪካን በደንብ ይወክላሉ ሲሉም የሀገሪቱን ፖሊሲዎች በደንብ የሚያውቁ ሰው ናቸው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።